Voice of America. በአማራ የጎንደርና የባህር ዳር ከተሞች ነዋሪዎች ከትናንት ጀምሮ የቤት ውስጥ መቀመጥ አድማ ያደረጉ እንደሆነ፣ በባህር ዳር ግን መንግስት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ስራ እንደጀመሩ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። የክልሉ መንግስት ቃል አቀባይ አድማው የተጀመረው በጫና መሆኑን ገልጠው ህብረተሰቡ ይህንን ተረድቶ በጎንደር ባይጀምርም ባህር ዳር ግን ዛሬ ስራ ጀምሯል ይላሉ። ጽዮን ግርማ። በአማራ ክልል በተለያዩ ከተሞች የተቀሰቀሰው ተቃውሞ በተለያየ ጊዜ መልኩን እያቀያየረ ከቀጠለ 3ኛ ወሩን ይዟል። በትናንትናው ዕለትም ይህ ተቃውሞ ቀጥሎ በባህር ዳርና በጎንደር የቤት ውስጥ መቀመጥ አድማ መጠራቱን ነዋሪዎች ይናገራሉ። በጎንደር ከተማ ሁኔታዎችን በቅርብ የሚከታተሉት አቶ ክንዱሽ ሀጎስ በጎንደር ለተደረገው የመገበያየት ማቆምና የቤት ውስጥ መቀመጥ አድማ በይፋ በተደረገ ጥሪ ባይገለጽም በማህበራዊ ሚዲያና ውስጥ ለውስጥ በተደረገ መግባባት በጎንደር ከተማ ከትላንት ጀምሮ ጸጥ እንዳለ ነው ይላሉ። የአድማው ምክንያት ነው ያሉትንም ያብራራሉ። አድማው እንግዲህ ህዝቡ ከዚህ በፊት በሰላማዊ ሰልፍ እንደገለጸው ጥያቄዎቹን አቅርቧል። እነዛ ጥያቄዎች እንደምናስታውሰው ያው በዋናነት የድንበር ጥያቄ ማለትም ወልቃይት አማራ መመለስ፣ እንዲሁም ድንበራችን ተከዜ ነው የሚለው አለ። ከዛ የታሰሩ የወልቃይት ንጹሐን ኮሚቴዎች ሰላማዊ ሰዎችንም ይለቀቁ፣ እንደዚሁም ከዛ በኋላ የተፈጠሩ በተለይ ከሐምሌ 5 በኋላ የተፈጠሩ ችግሮችን መንግስት ኃላፊነት ይውሰድ፣ እንዲሁም የጎንደር ህዝብ በይፋ በአደባባይ በማናለብኝነት በሚዲያ አሸባሪ ተጎቶ እንዲባል የምሳቸው ይቅርታ ይጠይቁ፣ ትይኝ ያስተባብል፣ እነዚህ መሰሉ ጥያቄዎች ነበሩ። እነዛ ጥያቄዎች በተለያየ ጊዜ የተለያዩ ባለስልጣናት እየመጡ እንደሚመለሱ ቃል እየገቡ ጊዜ ስጡን እያሉ ኮንፈረንስ እየመከሩ እሺ ብሎ እየሄዱ ግን እስካሁን ምንም የመጣ ለውጥ የለም። ይዛት ብሎ አለ የሚባሉ ሰዎችንም ኔትወርክ ዘግተው በተለያየ አጋጣሚ ማፈስ እያሰሩ መውሰድ ነው መንግስት እየወሰደ ያለ እርምጃ። እንደዚህም የታጠቁ ኃይሎች በአምባ ጊዮርጊስ ላይ መተማ ላይ እንዲህ በተለያዩ ቦታ የወሰዱት ዘግናኝ እርምጃዎች ሁሉ አይተናል የሚታወስ ነው። በባህር ዳር ከተማ ነዋሪ እንደሆነና ማንነቱ እንዳይገለጽ የጠየቀ ወጣት በባህር ዳር ያለውን ሁኔታ ያስረዳል። ያው አድማ የተጀመረ ትናንትና ነው። ባህር ዳር ሱፐር ማርኬቶች፣ ኤሌክትሮኒክስ ቤቶች ምናምን ተዘግተዋል እና የተወሰኑት የቀበሌው ምናምን እያሸጉባቸው ነው እና አጠቃላይ ባህር ዳር አሁን ያው በውጥረት። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን ስለ ሁኔታው ጠይቄያቸው ነበር። በመጀመሪያ ደረጃ በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም ዛሬና በትናንትናው ዕለት። በባህር ዳር ከተማ ግን በዛሬው ዕለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህን ህብረተሰቡ ስለማይፈልጋቸው በዛሬው ዕለት ሙሉ አገልግሎት እየተሰጠ ነው ያለው በሁሉም ዘርፍ ማለት ነው። ሌላ በባህር ዳር ከተማ ነዋሪ የሆነና ስሙን እንዳልጠቅስ የጠየቀኝን ወጣት ዛሬ ስላለ ሁኔታ ጠይቄው ነበር። ለደህንነቴ ድምፅ እንዲቀየርልኝ እፈልጋለሁ። የተጀመረው ሰኞ ዕለት ነው። ከሰኞ ዕለት ሙሉ ለሙሉ ተዘግቶ ነበረ። ሁሉም መንገድ ላይ ምናምን ራሱ የሚታይ ሰው አልነበረም። ነገር ግን እነዚህ የባጃጅ አሽከርካሪዎችን እያስገደዱ ታርጋቸውን እየፈቱ እንዲወጡ አደረጓቸው። ከዛ በኋላ አንዳንድ ባጃጆች ሲወጡ ሌሎች ባጃጆች በመፍራት ሙሉ ከተማው አሁን ባጃጅ እና ታክሲም ይሰራል። ሳሪ አዴት ተራ በመባል የሚታወቀው የባህር ዳር ዋናው የቢዝነስ ሴንተር ሙሉ ለሙሉ አልተከፈተም። ሙሉ ለሙሉ ማለት ነው። እርምጃም እየወሰዱ ነው። የተወሰኑ ሰዎችንም እያገቱ እየወሰዱ ስለሆነ ሰው በፍርሃት ዝም ብሎ ከቤቱ እየወጣ ከተማው መንቀሳቀስ ተጀምሯል። ሰው መንገድ ላይ ምናምን ይሄዳል ምናምን። ቢዝነስ ሴንተሮችን በብዛት ዝግ ናቸው፣ ግን አልፎ አልፎም የተከፈቱ እንትኖች አሉ። የጎንደርን ሁኔታ ሲያስረዱ የነበሩት አቶ ክንዱሽ ሀጎስ በጎንደር አድማው የተደረገበት ዋናው ዓላማ የሰዎችን መገደል፣ መደብደብ፣ መታሰር፣ መብት መነፈግ ለመቃወም እንደሆነ ይናገራሉ። ይታሰራሉ ያሉትንም ወጣቶች በምሳሌነት ያስረዳሉ። ለምሳሌ አሁን ትናንት ከሳንጃ ከተማ እየሄደች የነበረችው ንግስት የተባለች ልጅ ከዚህ በፊት ጎንደር ላይ የተካሄደ ፍጹም ሰላማዊ እና በጣም ተሞክሮ የምትሰጥ የሚችል ሰላማዊ ሰልፍ ላይ በሰላማዊ መንገድ ሀሳባቸው የተገለጹ እና ግንባር ቀደም ከነበሩ ልጆች አንዷ ነች። ልጅ ያው በሰላማዊ ሰልፍ ላይ ሁሉም ፎቶ ላይ ሊያዩ እንደሚችል የኮሎኔል ደመቀ ፎቶግራፍ የታተመበት ቲሸርት ላይ ከስሩ የአማራ ሕዝብ አሸባሪ አይደለም የሚል ጽሑፍ ለብሳ ሰልፉን ሲመሩ ከነበሩ ሰዎች አንዷ ነች እና እንደውም ለሰልፉ
ሰላማዊነት ምንም ችግር ሳይፈጠር መግባት የልጅቷ አስተዋጽኦም ራሱ የሚጠቀስ ነውና እቺ ልጅ ከዚህ ውጭ ግን ያደረገችው ነገር ያልነበረም። ፕላን መንገድ ላይ በሞተር እየሄደች ወደ ሳንጃ አካባቢ እየሄደች ነው አፍኖ ወስዷታል። እና አሁንም ንጹሐንን ማስተን መንግስት ምን አስቦ እንደሆነ ግልጽ አይደለም፣ ግን እየተካሄደ ነው በቃ። እና ህዝቡ ቀስ በቀስ ልጆች እየተወሰዱ ናቸው በየቦታው። አንዳንዴ ወጣቶች እየወሰዱ ነው ያሉ ትላልቅ ሰዎችን ጭምር ባለሀብቶች የሚባሉት ሁሉ ወስዷል። ለምሳሌ ጃን ተከል ሆቴል ባለቤት አቶ ተመስገን ስጣርገው መጥቀስ ይቻላል። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን አድማው በጫና ነው የተጠራው ይላሉ። ሰዎች ወደ ዕለታዊ እንቅስቃሴያቸው ለመግባት ሲሞክሩ ጫና የሚያሰድሩ፣ ማስፈራሪያ የሚሰጡ፣ ወደ ተግባራዊ እንቅስቃሴ የሚገቡ አካላት በመረጃ ላይ ተመስርቶ ቁጥጥር ስር ላይ ውለው ለህግ ቀርበው ተጠያቂ የሚሆኑበት በአጠቃላይ መንግስት የህግ የበላይነትን የሚያስጠብቅበት እና የህብረተሰቡን ደህንነት የሚጠብቅበት ከስጋት የሚያወጣበት ስርዓት ስለሆነ ይሄ በትክክለኛ መረጃ ላይ ተመስርቶ የጸጥታ መዋቅሩ የሚሰራው ስራ ነው። አንድ ግለሰብ፣ አንድ ወጣት በስም የተጠቀሰ ወይ በስም የተጠቀሰች በምን አግባብ ተያዘ፣ ለምን ተያዘች፣ ለምን ተያዙ የሚለውን የእያንዳንዱን ወጣትና የእያንዳንዱን ከተማ አካባቢ ዝርዝር የግለሰብ መረጃ አሁን ባለው ሁኔታ ትክክለኛ መረጃ ባለበት ሁኔታ ነው የምንሰጠው ማለት ነው። የተያዙ ወጣቶች ይኖራሉ፣ ግን እያንዳንዱ በስም የተጠቀሰ ወጣት ወይ ተጠርጥሮ ወደ ህግ የሚቀርብበት አለዚያ ደግሞ ተሳስቶ ተደነጋግሮ በጊዜያዊ ሁኔታ ጥፋት የፈጸመ ከሆነ የህግ የበላይነትንና ሰላማዊ የትግል አግባብን የተመለከቱ ስልጠናዎችና ውይይቶች የሚደረጉበት አካሄድ ስለሆነ የእያንዳንዱን ግለሰብ ጉዳይ የጸጥታ መዋቅሩ ፖሊስ ትክክለኛ መረጃ ሊሰጥ ይችላል። በምን አግባብ፣ መቼ፣ እንዴት የሚለውን ማለት ነው። ስለዚህ ምናልባትም ከትራንስፖርት አገልግሎት ይሁን ከሆቴል ይሁን ከሱቅ ጋራ የመንግስት አመራሮች በቅርበት እየተወያዩ ነው ያሉት። እያንዳንዱን ትራንስፖርት አገልግሎት ሰጪ መንግስት ዋስትና የሚወስድ መሆኑንና ህግ የሚያስከብር ስለሆነ ፈቃድ እስካወጣን ድረስ አገልግሎት የሚሰጠው መሆኑን መስጠት የሚገባው መሆኑን ውይይት እየተደረገም አገልግሎት ውስጥ እየገቡ ነው። ነገር ግን መንግስት እያንዳንዱን ለምሳሌ በባህር ዳር ከተማ ውስጥ ያሉትን በሺዎች የሚቆጠሩ ባጃጆች፣ በሺዎች የሚቆጠሩ ፖሊሶችን አስከትሎ እያስጠበቀ አገልግሎት እንዲሰጡ አያደርግምም፣ አላደረገምም። ላድርግ ቢልም የሚቻለም አይደለም። ከአመክንዮም የወጣ ነው ማለት ነው እና እውነታውም ይሄ አይደለም። በጎንደር ከተማ የታክሲ አሽከርካሪ እንደሆነ ለገለጸልኝ ወጣት ይህንን አድማ ያደረጋችሁት ምን ጠብቃችሁ ነው? ማን ነው በዚህስ የሚጎዳው? በሚል ጠይቄው ነበር። እኛ የጠበቅነው እንግዲህ መንግስት ኢኮኖሚው ይደቃል የሚል ግምት አለኝ። ደግሞ ነው በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድነን ይሻላል። ከ25 ዓመት በ5 ቀን እኛ ምንም የምንጎዳው ነገር የለም። 25 ዓመት ደማችን መጥቶናል። 5 ቀን ማለት ለኛ ምንም ማለት አይደለም። የራሱ ጥፋት ነው። በጥያቄ ተጠይቆ የማይመልሰው ነገር ነው። የራሱ ጥፋት ነው። ሐምሌ 5 ላይ ቀሰቀሰና እስከ ዛሬ 25 ዓመት ተኝተናል። በቃ በአማራ ክልል በጎንደር ከተማ ሐምሌ 5 ቀን በተነሳው ተቃውሞ እስካሁን የበርካታ ሰዎች ሕይወት ማለፉን፣ ንብረት መውደሙን፣ ሰዎች መታሰራቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።